የበታችነት ስሜት ወይም ኢንፌሪዮሪቲ ኮምፕሌክስ ሰው በሁለት ነገሮች ተጠምዶ ህይወቱን ያባክናል። ወይ በበታችነት ስሜት ወይ ደግሞ በበላይነት ስሜት ይሰቃያል። አንድ ሰው በበታችነት ስሜት ከተያዘ ውስጡ በጥልቀት ይታመማል። ከንቱ እንደሆነ እያሰበ ከኖረ በህይወት የመቆየቱ ጉዳይ አስቸጋሪ ይሆናል። በህይወት እየኖረ ቢሆንም ሞት ነው። እስከ ዕለተ ሞታቸው ድረስ በህይወት የሚቆዩ በጣም ጥቂት ሰዎች አሉ። አብዛኞቹ ግን ከመሞታቸው በፊት የሚሞቱ ናቸው። በ70 ዓመታቸው ቢቀበሩም የሞቱት ግን ቀደም ብለው ነው። በሞታቸውና በቀብራቸው መሃል የ30 የ40 ወይም የ50 ዓመታት ክፍተት ሊኖር ይችላል። በዙሪያችሁ የተንሰራፋውን ግዝፈት ተፈጥሮ ስትመለከቱ የበታችነት ሊሰማችሁ ይችላል። ከዚህ አንጻር ሲታይ ሰው ምንም ነው። በውቅያኖስ ሞገዶች ላይ እንደተንሳፈፈ ገለባ ነው። ምንም አይነት ኃይልም ሆነ አቅጣጫ የለውም። እንደዚህ አይነት የበታችነት ስሜት አእምሮን ጨምድዶ ከያዘ የሰው ህይወት በመከፋት የተሞላ ይሆናል። በህይወት የሚኖር ሞት ይሆናል። ህይወቱ አመድና ትቢያ ይሆናል። የህይወታችሁ ነበልባል ከውስጣችሁ ከጠፋ፣ የፋኖሳችሁ ነበልባል ከጠፋ በፀሐይ ብርሃንም ምንም ማድረግ አትችሉም። ለእናንተ ፀሐይ ምንም ጥቅም አይኖራትም። በሰው ውስጥ መላው ግዝፈተ ተፈጥሮ እንደሚገኝ ማስታወስ ያስፈልጋል። በሰው ውስጥ መለኮት እንደሚገኝ ማስታወስ ያስፈልጋል። በዚህም ሰው የበታች አይሆንም። በጣም የሚገርመው ሰው የበታችነት ስሜቱን ለማውደም አስቦ በበላይነት ስሜት መጃጃሉ ነው። የበታችነት ስሜቱን ለማፈን የተለያዩ መንገዶችን መፈለግ ይጀምራል። ውስጡን የበታችነት ስሜት ሲሰማው ሀብት በማከማቸት ለዓለም ህዝብ ከንቱ አለመሆኑን ሊያሳይና ከሌላው የበላይ የመሆን ስሜት ሊሰማው ይችላል። ከበታችነት ስሜቱ የተነሳ ጭንቅላቱ ላይ ዘውድ ደፍቶ ከንቱ አለመሆኑን ለማሳየት ይሞክራል። የበላይነት ፉክክር ውስጥ የሚከተው የበታችነት ስሜት ነው። እናም የበላይ ለመሆን በሚደረጉ የእብዶች እሽቅድድም ውስጥ ያሉ ሰዎች ያለ ጥርጥር ውስጣቸው በበታችነት ስሜት እየተሰቃየ ነው። ከዚህ አንጻር አድለር ብዙ አስገራሚ ነገሮችን ተናግሯል። ገለጻዎቹ አስፈላጊ ናቸው። እንደ አድለር ገለጻ ከሆነ በሩጫ ውድድር አንደኛ የሚወጡ ሰዎች በልጅነታቸው በትክክል መራመድ የማይችሉ ነበሩ። ልዩ የሙዚቃ ክህሎት ያላቸው በልጅነታቸው መጠነኛ የመስማት ችግር የነበረባቸው ናቸው። ርዕሰ ብሔር ጠቅላይ ሚኒስትር የሚሆኑት ደግሞ በትምህርት ቤት ህይወታቸው ኋላ ወንበር ላይ የሚቀመጡ የነበሩ ናቸው። እነዚህ ሰዎች በልጅነታቸው በደረሰባቸው የበታችነት ስሜት ጉዳት ሳቢያ ከንቱ አለመሆናቸውን ለዓለም ለማሳየትና ለመረጋገጥ ይፈልጋሉ። አንድ ፖለቲከኛ በበታችነት ስሜት ቢሰቃይ አያስገርምም። ከንቱ ነኝ የሚል የበታችነት ስሜት ውስጡን እንደ ትል ይበለዋል። በዚህም አእምሮ ተጎድቶ ችግር ውስጥ ይከተውና የበላይ መሆኑን ለማሳየት ወደ ውድድር እንዲገባ ያነሳሳዋል። ሌኒን ወንበር ላይ ሲቀመጥ እግሮቹ ወደ ወለሉ አይደርሱም ነበር። ከወገቡ በላይ ያለው የሰውነቱ ክፍል ከወገቡ በታች ካለው ይረዝም ነበር። እናም ወንበር ላይ ሲቀመጥ እግሮቹ ወደ ወለሉ መድረስ አይችሉም። ሂትለር ደግሞ ተራ ንቃተ ህሊና የነበረው ወታደር ነበር። በዚህም የጦር ሰራዊቱ አባል ለመሆን አትመጥንም ተብሎ ተባሮ ነበር። ስታሊንና ሊንከንም የጫማ አዳሽ ልጆች ነበሩ። የዓለማችንን ፖለቲከኞች የኋላ ታሪክ ብንመለከት እንገረማለን። የሽቅድድማቸው መንስኤ በልጅነታቸው የገጠማቸው የበታችነት ስሜት ጉዳት ነው። በዚህም ሳቢያ እንደ እብድ መሽቀዳደም የጀመሩ ናቸው። ወደ አንድ የከፍታ ጫማ ላይ ለመውጣት ካልቻሉ አይረኩም። እዛ የከፍታ ጫማ ላይ በመውጣት ከንቱ አለመሆናቸውን ለዓለም አሳይተዋል። በውስጣቸው ግን ምንም ነበሩ። ከዚህ አንጻር ሁሉም ስልጣን፣ ሀብት ወይም ዝና ለባለቤታቸው ትርጉም አልባ ናቸው። ምክንያቱም ግለሰቡ የፈለገውን በእጁ ቢያስገባም ውስጡ ግን ያው እንደ በፊቱ ሆኖ ያገኘዋል። የበታችነት ስሜት አሁንም እንደ ትል ይበለዋል። ትልቅ የስልጣን እርከን እንኳ እርካታን አያመጣም። እናም ቀድሞ መገኘት ያለው እሽቅድድም አይጠፋም። አንድ ሰው አሌክሳንደርን ዓለምን ለመቆጣጠር እንደምትፈልግ ሰምቻለሁ። ነገር ግን ዓለምን ከተቆጣጠርክ በኋላ ምን እንደምታደርግ አስበህ ታውቃለህ? ምክንያቱም ያለው አንድ ዓለም ብቻ ነው ሲል ጠይቆት ነበር። እንደሰማሁት ከሆነ አሌክሳንደር በጣም ተከፍቶ በዚያ መልኩ አስቤ አላውቅም። ትክክል ነህ። መላውን ዓለም ከተቆጣጠርኩ በኋላ ምን አድርጋለሁ? ሌላ ዓለም ያለው የት ነው? በማለት መልሷል። ዓለምን ከቆጣጠረ በኋላ እንኳ አእምሮውን ጠፍሮ ከያዘው የበታችነት ስሜት ማምለጫ አይኖረውም። ሌላ ዓለም ቢኖርና ቢቆጣጠርም እንኳን ማምለጫ አይኖረውም። የበላይነት ስሜት የበታችነት ስሜት ነጸብራቅ ነው። በኩራት የሚኮፈስና ሌሎች እንዲታዘዙት ኃይል የሚጠቀም ሰው ሊታዘንለት ይገባል። ምክንያቱም በበታችነት ስሜት እየተሰቃየ መሆኑን ነው። በዚህ የአእምሮ ጭንቀት ሳቢያ የበላይ ለመሆን በሚደረጉ የእብዶች እሽቅድድም ውስጥ ተካፋይ ይሆናል። የበታችነት ስሜት በሽታ ነው። ይህን የበታችነት ስሜት ለመደበቅ
የሚመጣው የበላይነት ስሜት ደግሞ የባሰ በሽታ ነው። አብዛኛውን ጊዜ መድኃኒቱ ከበሽታው ይልቅ አደገኛ ነው።